ዛሬ ካለፈው ምዕራፍ 2 ወይንም ሲዝን 2 የቀጠለውን ምዕራፍ 3 ነው የምንመለከተው። ምዕራፉ የሚጀምረው አንድሬ ክራክ በተሰኘው የኮኬን እጽ ምክንያት ማህበረሰቡ የጠፋ መሆኑንና እሱም ምንም ማድረግ ባለመቻሉ ተቆጭቶ ነው። አንድሬ ፍራንክሊንን በመኪና ይዞት በመሄድ በመካከላቸው ጦርነት መጀመሩን እና እሱን ለማስቆም የሚችለውን ሁሉ እንደሚያደርግ ይነግሯል። ሲሲ ንብረት ለመግዛት እየፈለገች ሲሆን ፍራንክሊን ከእስር ከተፈታ በኋላ ሁሉንም ነገር እንዲነግራት በገባው ቃል መሰረት እንደተቀበለችው እንረዳለን። አሁን ደግሞ በሪል ስቴት ገበያ ውስጥ ራሳቸውን ለማቋቋም አብረው እየሰሩ ነው። በተጨማሪም ፍራንክሊን አልተንን ወደ ህይወታቸው መልሶ ተቀብሎታል። አልተን ከሲሲ ጋር አብሮ መኖር የጀመረ ሲሆን ፍራንክሊን ግን ገንዘቡን የሚያስቀምጥበት ለብቻው አዲስ ቤት ገዝቷል። ሊዮን ፕሮጀክቶቹን እየመራ ሲሆን የራሱ ቀኝ እጅ እንዲሁም የራሱ ቡድን አለው። ሆኖም እሱ በማያውቀው በአንድ ሰው ክትትል የተደረገበት ነው። ጄሮምም አዲስ የስፒከር መሸጫ ሱቅ እየከፈተ ነው። ፍራንክሊን ሜሎዲ ለኮሌጅ ትምህርት ወደ ሌላ ቦታ እንደምትሄድ ከራሷ ሰምቶ ደስ ይለዋል። ለምርቃቷም የሚሆን ጥሬ ገንዘብ በስጦታ ይሰጣታል። በሌላ በኩል ደግሞ ቴዲ ከሎሬና እና ከማት ጋር በመሆን ሪጎ ቫስኮ ከተባለ አዲስ የኮሎምቢያ አደንዛዥ ዕፅ አዘዋዋሪ ጭነት ሲቀበሉ ይታያሉ። ሪጎ የግል ክለብ እንዲኖረው ስለሚፈልግ ቴዲ እንዲረዳውና አጋሩ እንዲሆን ይጠይቀዋል። ሎሬና ከሪጎ ጋር በልውውጡ ወቅት ስትገናኝ በዲኢኤ ውስጥ ሰላይ እንዳለው ትረዳለች። ሲመለሱም ሎሬታ ሰላዩ ማን እንደሆነ እንዲፈልጉ ፈልጋለች። ነገር ግን ቴዲ አሁን መፈለግ ከመጀመሩ ጭነቱን ሊያወርዱ ሲሉ መጀመሪያውኑ ያወጣው እነሱ እንደሆኑ ሪጎ ሊነቃ ስለሚችል እንዳታደርገው ያሳምናታል። ማት የልብ ድካም ያጋጥመዋል። እሱ ያገገመ ባለበት ወቅት ቴዲ ወደ ቤቱ ይወስዷል። እዚያም አባታቸው ለወንድሙ ጤና መታወክ እሱን ይወቅሷል። ቴዲ አብራሪ ወይንም ፓይለት ስለሌለው ጉስታቮን ለማየት ይሄዳል። ጉስታቮ ከጉዳቱ ካገገመ በኋላ ሉሲያ ትተው እንደሄደችና ሊያገኛት እንዳልቻለ እንረዳለን። ቴዲ ጭነቶቹን ለማስገባት የእነሱን መስመር መጠቀም እንዲችሉ ጉስታቮ ወደ ሜክሲኮ ሄደው ከሉሲያ ቤተሰቦች ጋር እንዲገናኝ ይፈልጋል። ጉስታቮ በቴዲ ተስማምቶ ከሉሲያ ቤተሰቦች ጋር ለመገናኘት አብሮት ወደ ሜክሲኮ ሄዳል። እዚያም መግባባት ላይ መድረስ ይችላሉ። ጉስታቮም የመጀመሪያውን ጭነት ለማሻገር መስመሩን ይጠቀማል። ምርቶቹን ለማውረድ ወደ መጋዘኑ ሲደርስ ሎሬናን ያያታል። ጉስታቮ እሷ የዲኢኤ ወኪል መሆኗን ስለሚያውቅ እና ለቴዲ እየሰራች መሆኑን ባለመረዳቱ ይገድላታል። ቴዲ እዚያ ሲደርስ ይህ ነገር ከታወቀ ስራቸው እንደሚዘጋ ስለሚያውቅ የሎሬናን አስክሬን በማስወገድ እና እንደጠፋች በማስመሰል ሚስጥሩን ይደብቀዋል። ይህ በእንዲህ እንዳለ ሊዮንን ሲከታተሉት የነበሩት ሰዎች አንዱን ጭነት ለመቀማት ቢሞክሩም ሊዮን ሳይቀድሙት ያስቆማቸዋል። ጭነቱን ለመቀማት የመጡት ሰዎች ማምቦይ በሚል ስም ከሚታወቀው ቡድን መሆናቸውንና የተወሰነ የሚሆን ቦታ እንደሚያስተዳድሩ እንረዳለን። ማምቦይ ስለ ፍራንክሊን ስራ ከዋንዳ ቢሰማም ቡድኑን ፍራንክሊንን እንዲመታ አላዘዘም ነበር። የሚፈልገው ነገሮችን እንዲከታተሉለት ብቻ ነበር። ማምቦ የእሱ ሰዎች ስህተት እንደሰሩ ስለተረዳ ፍራንክሊን ሳይመጣበት ቀድሞ እሱ ጋር ይሄዳል። በቀጥታ ከእነሱም ለመግዛት ጥያቄ ያቀርባል። በተጨማሪም ከእነርሱ አምልጦ የነበረውን ብቸኛ ሰው አሳልፎ ለመስጠት ይስማማል። ፍራንክሊን ስምምነቱን እሱን ከማደን ይልቅ ትርፋማ መሆኑን ስለተረዳ ይስማማል። ሉዊም ክላውዲያን ለመጠየቅ ትሄዳለች። ክላውዲያ በእሷ ከተመታች በኋላ በህይወት ብትተርፍም ከፍተኛ ስቃይ ውስጥ እንደምትገኝ እንረዳለን። ሉዊ ስቃዩን ለማስታገስ ራሷን እንድታከም ትረዳታለች። በማግስቱ ጠዋት ፖሊሶቹ ክላውዲያን ሞታ ያገኟታል። አንድሬ የመጨረሻ የታየችው ከፍራንክሊን አክስት ሉዊ ጋር መሆኑን ሲረዳ ሉዊን ብቻዋን በነበረችበት ወቅት ያስራታል። መርማሪዎቹ የሕክምና ሪፖርት ግድያ መሆኑን አለመሆኑን እስከሚያረጋግጡ እየጠበቁ ቢሆንም አንድሬ ግን ፍራንክሊንን ለማጥቃት ሲል ሉዊን ሊያስጨንቃት ይፈልጋል። አንድሬ ሉዊን በጣም ቢያስጨንቃትም ፍራንክሊን እና ጄሮም ያስፈታቷል። በአንድሬ ላይም አቤቱታ ያቀርባሉ። ፍራንክሊን የሮክ የተባለውን እጽ አሰራር መውጣቱን ስላወቀ ለማምቦይ ከሮክ ይልቅ ኮኬን ይሰጠዋል። እሱ ራሱ ቆርጦ እንዲያዘጋጅላቸው ይነግረዋል። በኋላም ለቤተሰቦቹና ለጓደኞቹ ወደፊት ጥቂት ከሆኑ ከፍተኛ ደረጃ አከፋፋዮች ብቻ መስራት እንደሚፈልግ ይነግራቸዋል። ይህ መጋለጥና አደጋን ከመቀነሱም በላይ ወደ አዳዲስ አካባቢዎች እንዲስፋፋና ብዙ እንዲያተርፍ እድል ይሰጣቸዋል። ፍራንክሊን ገንዘቡን ሁሉ በቴዲ እንዳይከተል ስለሚፈልግ በባህር ማዶ የሚገኘውን የባንክ ሂሳብ ለመክፈት የአቪን እርዳታ ይጠይቃል። አቪ ሂሳቡን ለማስከፈት ፍራንክሊንን ወደ ፓናማ ይወስደዋል። ፍራንክሊን ፓናማ ያለ ከአቪ ጋር በተያያዘ የሆነ ያልተስተካከለ ነገር እንዳለ ይገነዘባል። አቪ እውነቱን ከፍራንክሊን መደበቅ እንደማይችል ሲያውቅ የገንዘቡ ፍሰት ችግር ስላጋጠመው ለጥቂት ቀናት ከሱ ገንዘብ ላይ የተወሰነ ለመውሰድ አቅዶ እንደነበር ይነግሯል። ፍራንክሊን ይህንን ሲረዳ ገንዘቡን ያበድሯል። የባህር ማዶ ሂሳቡም አስከፍቶ የሀብታሞቹን ሕይወት ይቀምሳል። በዲሲ ውስጥ ሄቨን ማየር ጁሊያን ወደ ሎስ አንጀለስ እንድትሄድ ይጠይቃታል።
ጁሊያ ከቴዲ ጋር ተገናኝታ እሱ የሚልካቸውን መሳሪያዎች በመንገድ ላይ ስለሚጠፉ ኮንትራቶች ጋር እንደማይደርሱ ትነግረዋለች። ስለዚህ አዲስ መስመር ለመክፈት እዚያ እንደተላከች ትገልጽለታለች። ቴዲና ጁሊያ አውሮፕላን ማረፊያ እንዲጠቀሙ እንዲፈቅድላቸው የቀድሞውን ሲአይኤ ወኪል የነበረውን ሰው ለማሳመን ወደ መካከለኛው አሜሪካ ይሄዳሉ። እዚያም ስለ ስራ ከመወያየታቸው በፊት በአንድ ስነ ስርዓት ላይ እንዲሳተፉ ይጠይቃቸዋል። ጁሊያና ቴዲ በእጹ ደንዝዘው ሃይ ሁነው ስለነበረ በኋላም ግለሰቡን አብሯቸው ለመስራት ይስማማል። በተጨማሪ ቴዲ ለተልእኮ ስኬት ማንኛውንም ስቃይ ለመቀበል ዝግጁ ሲሆን፣ ጁሊያ ግን በጣም ሐሳባዊ ስለሆነች በመካከላቸው የወደፊት ተስፋ እንደሌለ ለቴዲ ይነግሯል። ይህ በእንዲህ እንዳለ ሊዮን ለማምቦይ ምርቱን ሊያደርስ ሲሄድ ዋንዳ እዚያ በማየቱ ከእርሱ ጋር ተጋጭቶ ይመለሳል። ሉቢ የእነርሱ ኩራት በስራው ላይ እንቅፋት መሆን እንደሌለበት ስላወቀች ተመልሳ ምርቱን ያደርሳለች። ነገር ግን ስራ መስራት ከፈለጉ ዋንዳ ማባረር እንዳለባቸው ለማንቦይ ትነግረዋለች። ማንቦይ ከፍራንክሊን ጋር መስማማቱ ያለው ጠቀሜታ ስለሚያውቅ ይስማማል። ዋንዳንም ያባረራታል። ፍራንክሊን ሲመለስ የወደዱትን ንብረት ሌላ ሰው ከነሱ በተሻለ ገንዘብ በልጦ እንደገዛው ይረዳል። ሲሲ ንብረቱ ለእነሱ ተስማሚ እንደሆነ ስለተሰማት በማጣታቸው ደስተኛ አልነበረችም። እሷም ንብረቱን መልሳ ለመግዛት ከፍራንክሊን ጋር ትሄዳለች። በዋጋ የገጫቸው የሲሲ የቀድሞ አለቃ መሆኑን እናውቃለን። የፍራንክሊን ንብረቱን ከእነሱ ለመግዛት ቢጠይቅም እሱ ግን በማንኛውም ዋጋ ለመሸጥ ፈቃደኛ አልሆነም። እንዲሁም ያስፈራራቸዋል። በኋላም ጥቂት ሰዎችን ይልክባቸዋል። ነገር ግን ጠዋት ሲመጣ ሰዎቹ ተደብድበውና ታስረው ቢሮ ውስጥ ያገኛቸዋል። ይህንን ሲያይ ንብረቱን ይሸጥላቸዋል። አንድሬ ደግሞ ፍራንክሊንን ለመጫን ወደ አለቃው በመሄድ በአካባቢው ላይ ያሉ የተለያዩ ቦታዎችን ለመበርበር ፍቃድ ያገኛል። ፍራንክሊን ከሜሎዲ ጋር ጊዜ እያሳለፈ ባለበት ወቅት የስራ ቦታው በፖሊሶች ይበረበራል። በበርበራው ወቅት ፖሊሶቹ የሉዊንና የጄሮምን ቤት ያመሰቃቅሉታል። ጄሮምንም ያመናጭቁታል። አንድሬም ይህንን ለማስቆም ምንም አያደርግም ነበር። ፍራንክሊን ስለ ብርበራው ሲረዳ ምርጥ ጠበቆችን ቀጥሮ ቡድኑን ያስፈታል። እንዲሁም የቤታቸውን ቦታ ለፖሊስ አሳልፎ የሰጠውን አንዱን የራሱን ሰው በመግደል መልእክት ያስተላልፋል። ጄሮም ከሆስፒታል ወደ ቤቱ ይመለሳል። አልተን ለፍራንክሊን በፖሊስ ላይ እርምጃ መውሰድ እንደማይችል ያስጠነቅቀዋል። ካደረገው ግን በህዝቡ ላይ መከራን እንደሚዘንብ ይነግሯል። አንድሬ ከጓደኞቹ ጋር ትልቅ የአደንዛዥ ዕፅ ዝግጅት በማክበር ላይ ያለ በአንዲት ሴት ተታሎ ይወሰዳል። ሲነቃም ሽጉጥና ባጁ እንደጠፋ ያውቃል። ያታለለችው ሴት በሉዊ የተላከች መሆኗን እንረዳለን። አንድሬ ሽጉጡንና ባጁን በማጣቱ በውስጡ ጉዳይ ወይንም ምርመራ እየተመረመረ ሲሆን ቀደም ሲል በሐሰት ማሰርና ከልክ ያለፈ ኃይልን በመጠቀም ቅሬታዎች ስላሉበት ከስራ ይታገዳል። ቴዲና ጁሊያ በመካከለኛው አሜሪካ መስመሩን አስተካክለው ይመለሳሉ። ጁሊያ ከቴዲ ጋር ስትገናኝ አብረዋት እንዲኮበልል ጠይቀዋለች። ቴዲ ግን ከልጇ ጋር ወደ ኤልኤ እንድትመጣ እና ደህንነታቸውን እንደሚጠብቅ ይነግራታል። ቴዲ ንብረቶቹ ለድርጅት ወይንም ለኤጀንሲው እንዳትገልጽ ይጠይቃታል። ነገር ግን እሷ በሄመቬር የተላከች የቴዲን ስራ በዝርዝር እንድታጠና የተላከች ሰው መሆኗን እንረዳለን። ጄሮም ከተመለሰ በኋላ ከስራው መውጣት ቢፈልግም ፍራንክሊን ስራውን ስለሚያስፋፋ ለጥቂት ጊዜ እንዲቆይ ያሳምነዋል። ፍራንክሊን ስራውን ለማስፋፋት ተጨማሪ ከፍተኛ አከፋፋዮችን እየፈለገ ሲሆን በኢግልውድ ግዛት ውስጥ ስራ ለመጀመር ይፈልጋል። የማምቦይ እህት በኢግልውድ ቡድን መሪ ከሆነው ስኬሊ ጋር እንደተጋባች ሲረዳ ስምምነት እንዲያደርጉ ሊዮንን ከማምቦይ ጋር ወደ ስኬሊ ይልካል። ስኬሊ ትንሽ እብድ ቢሆንም ምርቱን ማሰራጨት እንደሚችል ያረጋግጥላቸዋል። ሊዮን ስኬሊ ምን ያህል እብድ እንደሆነ ስላየ ለእሱ ማቅረብ አይፈልግም ለፍራንክሊን ሁኔታውን ይነግሯል። ፍራንክሊን ግን መስፋፋት ስለሚፈልግና ማምቦይ ስኬሊን መቆጣጠር እንደሚችል ስለገለጸለት ማቅረብ ለመጀመር ይወስናል። ቴዲ ከጉስታቮ ጭነቶች መቆማቸውን ይሰማል። ቴዲ ሪጎን ለማየት ሲሄድ ሪጎ ክለብ እስኪያገኝ ድረስ ጭነቱን እንዳቆመው ይረዳል። ቴዲ ጁሊያ ከመሄዷ በፊት ክለብ እንዲያገኝለት እርዳታ ይጠይቃል። እሱም ለሪጎ ክለብ ማግኘት ይችላሉ። ጁሊያ ከሪጎ ጋር ያለች ከቴዲ ጋር ስለሚሰራው የዲኢኤ ወኪል ትሰማለች። በኋላም ስለ እሷ ቴዲን ትጠይቀዋለች። እሱም ሁሉንም ይነግራታል። ጁሊያ የበለጠ ለማወቅ ከቶኒ ጋር ትገናኛለች። ምንም እንኳን እንደጠፋች ተደርጎ ቢወራም እሷ እንደሞተች እና ቴዲ ማክዶናልድ ወይንም ሬድ ቶምሰን ለመጥፋቷ ተጠያቂ መሆኑን ከሱ ትረዳለች። ሲሲ እና አልተን ለፍራንክሊን በብላክ ፓንተር ውስጥ ለኤፍቢአይ መረጃ ሰጪ ስለነበረ አጎቱ ጃክ ይነግሩታል። ለኤፍቢአይ ያለውን ጥቅም ካለቀ በኋላ በእነሱ እንደተገደለ ይነግሩታል። ፍራንክሊን ይህንን ሲረዳ ስለተለያዩ የኤፍቢአይ እና የሲአይኤ ስራዎች ማንበብ ይጀምራል። በምርምሩ ወቅት አጎቱ እንዳልተገደለ ነገር ግን በአንድ ጥይት እንደተመታ ይረዳል። አባቱ እውነቱን ይነግረዋል። ኤፍቢአይ ጥቅሙ ካለቀ በኋላ መረጃ ሰጭ መሆኑን እንዳጋለጡት እና አልተን እሱም በፓንተሮች እንዳይሰቃይ ሲል ህይወቱን በፍጥነት እንዳጠፋው ይገልጽለታል። ፍራንክሊን ገንዘቡን እስካሁን ስላልደረሰው ወደ አቪ ይሄዳል። ለተጨማሪ ጊዜ
ምትክ አቪ ስለ ቴዲ የሚችለውን ሁሉ እንዲያጣራለት ይጠይቀዋል። ይህ በእንዲህ እንዳለ ጉስታቮ ወደ ወንድሙ ሄርናን ሄዶ አብሮት እንዲሰራ ይፈልጋል። ለቤተሰቡ እንደሚሆንላቸው ቃል ይገባላቸዋል። ሄርናን እና ሚስቱ ኑቪያ ቦታ ቀይረው አብሮ ለመስራት ይስማማሉ። ኑቪያ ቦታ ለመቀየር በመወሰኗ በቀድሞ ባሏ የተዛተባት መሆኑ ለጉስታቮ ትነግረዋለች። ጉስታቮ እንዳትጨነቅ ይነግራታል። የቀድሞ ባሏን ጉዳይ ይጨርሳል። አቪ ለፍራንክሊን ስለ ቴዲ ዝርዝር መረጃዎች ይሰጧል። አልተን ስለ ቴዲ መረጃ እንዲሰጣቸው አንድ አንጋፋ ባለሙያ ቀጥሮ ነበር። መረጃውን ሁሉ ሲኖራቸው ቴዲ በእርግጥም ለሲአይኤ እንደሚሰራ ያውቃሉ። አልተን ለፍራንክሊን ሁለት አማራጮች ብቻ እንዳሉት ይነግሯል። አንደኛው የጥበቃ እቅድ ማውጣት ሲሆን ሁለተኛው ደግሞ መሸሽ ነው። ይህ በእንዲህ እንዳለ አንድሬ ቀድማ ወደ ኮሌጅ እንድትሄድ ስለፈለገ ከልጁ ጋር ይከራከራል። እሷ ግን አትስማማም። ሜሎዲ በአባቷ ድርጊት ምክንያት በፍራንክሊን ትገፋለች፣ እንዲሁም በማህበረሰቡ ዘንድ ተቀባይነትን ታጣለች። በአባቷ የተበሳጨችው ሜሎዲ ወደ ኮሌጅ መሄድ አትፈልግም። ነገር ግን ጓደኛዋ ብትሄድም የምታገኛቸውን እድሎች እንድታይ አድርጋታለች። ሜሎዲ ይህንን ተረድታ ከመሄዷ በፊት ከጓደኞቿ ጋር ለመሰናበት ጊዜ እንደሚያስፈልጋትና ከሁለት ቀናት በኋላ አብረው ለጉዞ እንደምትመጣ ለአባቷ ተነግሯለች። በኋላም ሜሎዲ ወደ አንድ ድግስ ሄዳ እዚያ ለመጀመሪያ ጊዜ ሮክ ትቀምሳለች። በኋላም ወደ ቤት ተመልሳ ጠዋት የአባቷ መኪና ይዛ ትወጣለች። አንድሬ ሊያገኛት ባለመቻሉ እቃዎቿን ሲፈትሽ ብዙ ጥሬ ገንዘብ ያገኛል። ሲፈልጋትም መኪናውን ተፈታቶ ያገኘዋል። ሜሎዲ ችግር ውስጥ እንደሆነች ይረዳል። እሱም ሳይወድ በግድ ፍራንክሊን እርዳታ ይጠይቀዋል። ሲሲ ፍራንክሊን ሜሎዲን እንዲፈልጋት ትጠይቀዋለች። ፍራንክሊን ሜሎዲን እራሱ በሚሰራው ሮክ በተባለው እጽ እየወሰደች ያገኛታል። ከዋንዳ ጋር ሆና ስትዘባርቅ እንደነበር እንረዳለን። ወደ ቤት ይመልሳትና አንድሬ እሷን እንዲጠብቃት ይነግረዋል። በሌላ በኩል ጁሊያ ቴዲ ለተልእኮ ሲል ከገደቡ በላይ መሄዱን ስታይ ትሰጋለች። ጁሊያ ቴዲ አብሯት እንዲሄድ ደግማ ትጠይቀዋለች። ቴዲ ግን ተልእኮ ከጥቂት ዓመታት በኋላ ሲያልቅ እንደሚያደርገው ይነግራታል። ይህንን ስታቅ ጁሊያ ወደ አንድሬ በመሄድ ፍራንክሊንን ማስቆም እንዳለባቸው ትነግሯለች። አድራሻውንም ትተውለት ትሄዳለች። አንድሬ ጁሊያ የሰጠችውን አድራሻ ሰብሮ ሲገባ ፍራንክሊን ለራሱ የገዛው ቤት መሆኑን ይረዳል። ለባጁ እና ለሽጉጡ ቦታውን ሲፈትሽ ፍራንክሊንን ገንዘብ እንዲሁም ስለ ቴዲ የያዘውን ፋይል ያገኛል። ፍራንክሊን እዛ ሲደርስ ቤቱ መታወኩን ወይም መዘበራረቁን ያያል። ምንም እንኳን ገንዘቡ ባይነካ ስለ ቴዲ የያዘው ፋይል ግን ጠፍቷል። ቴዲ በሪጎ ለስብሰባ ይጠራል። እዚያም የሪጎ የዲኢኤ ሰላይ እየፈለገ እንደሆነና ከራሚሮ ቤተሰብ ጋር እንደሚያገናኙት ይነግሯል። በቴዲ እና በራሚሮ መካከል ያለው ብቸኛ ግንኙነት ቴዲ በመሆኑ ሪጎ ቴዲን የዲኢኤ ሰላይ አድርጎ ይጠረጥራል። ቴዲ ሁኔታውን አይቶ ለሲአይኤ እንደሚሰራ ለሪጎ ይነግረዋል። ሪጎ ይህንን እንዲያምን ስራውን ያሳየዋል፣ እንዳይሰጋም ያረጋግጥለታል። ሪጎ ሲሄዱ ቴዲ ለጥቂት ቀናት እንዲደበቁ ለሁሉም ግንኙነቶች ይደውላል። አቪ ማስጠንቀቂያው ደርሶት ሊወጣ ሲል ጥቃት ይሰነዘርበታል። እሱ ቢተርፍም የጥበቃ ሰራተኛው ግን አልተረፈም። ፍራንክሊን ከቴዲ ስልክ ሲደርሰው ቤቱን የሰበረው እሱ እንዳልሆነ ይረዳል። አሁን ቤቱ ሊሰብር የሚችለው ብቸኛ ሰው አንድሬ መሆኑን ያውቃል። ቴዲ ስራውን ለማጥፋት የሞከረችው ጁሊያ መሆኑን ይደርስበታል። ጁሊያ እሱን ለመተካት እንዲያጠኑት እንደተላከችና እሱ በስራ ውስጥ በጣም በመዘፈቁ እሱን ለማውጣት ብቸኛው መንገድ ስራውን ማጥፋት እንደነበር ትነግረዋለች። ይህንን ሁሉ ያደረገችው ለእሱ ካላት ፍቅር የተነሳ እንደሆነ ብትገልጽለትም ቴዲ ግን እንደ ክህደት ስለቆጠረው ይከፋል። ከዳተኛ ብሎም ይጠራታል። እንድትሄድም ይነግራታል። ዳግመኛ ላያት እንደማይፈልግም ይገልጽላታል። ቴዲ ከሄቨሜየር ጋር ተገናኝቶ ጁሊያ ስራውን እንዴት ለማጥፋት እንደሞከረች ይነግሯል። እሱ ራሱ የሚመራው ከሆነ ስራውን መልሶ ማስቀጠል እንደሚችል ይገልጽለታል። ሄቨሜየር ይህ ስራ ለጦርነቱ የሚሰጠውን አቅርቦት ስለሚያውቅ ሌላ አማራጭ እንደሌለው ተረድቶ ይደግፈዋል። በአቪ ላይ የታዘዘው ግድያ እንዲነሳም ያደርጋል። እንዲሁም ሪጎ ከአለቃው ጋር ያስተዋውቀዋል። አሁን ከመንግስታት ጋር አጋር መሆኑን ያረጋግጥለታል። ጉስታቮ ሲሰራበት የነበረውን ለቴዲ ያሳየዋል። ምርቱን በድንበር ለማሻገርና ሌሎች መስመሮችን ለማስቀረት የሚያገለግሉ ዋሻዎችን እያዘጋጀ መሆኑን እንረዳለን። ይህ በእንዲህ እንዳለ አንድሬ ያገኘውን መረጃ ለጓደኛው ኒክስ ያጋራል። ሁሉንም ለማደን እቅድ ያወጣሉ። በኋላም ፍራንክሊን በሜሎዲ ክፍል በኩል ወደ አንድሬ ቤት ይገባል። በገዛ ሽጉጡም ያስፈራራቸዋል። እናም የወሰደባቸውን ሰነዶች ሁሉ ይመልሳል። አንድሬ ፍራንክሊን በገዛ ቤቱ የመግደል ወኔ እንደሌለው ይነግረዋል። ፍራንክሊን ያየውን ሁሉ ረስቶ እንዲሄድ ይጠይቀዋል። አንድሬ ከሜሎዲ ጋር እንደሚሄድ ግን ተመልሶ መጥቶ እንደሚያድነው ይነግረዋል። ፍራንክሊን ይህን ሲሰማ አንድሬን በጥይት ገድሎ እንደ ራስ ማጥፋት ያስመስለዋል። ከሮብ ጋር አብረው እንዳደሩ በማውራትም የመከላከያ ታሪኩን ያዘጋጃል። አንድሬ በነበረበት ቅሬታ ከስራ መታገዱንና ልጁ በሮክ ሱሰኛ መሆኗን ምክንያት ራሱን እንዳጠፋ ሁሉም ያስባል። ነገር ግን ከጥቂት ሰዓታት በፊት አብሮት የነበረው ኒክስ እውነቱን ይህ እንዳልሆነ ያውቃል። አልተንም ምንም እንኳን ፍራንክሊን እዚያ አልነበርኩም ቢልም አንድሬን የገደለው እሱ መሆኑን በልቡ ያውቃል።
ሜሎዲ የአባቷን ሞት ስትሰማ ትሰበራለች። ወደ ክፍሏም ስትመለስ ፍራንክሊን በመስኮት ገብቶ አባቷን እንደገደለው ትረዳለች። ይህንኑ ለመንገር ወደ ኒክስ ትሄዳለች። ኒክስ ከእሷ ሰምቶ ፍራንክሊን በመንገድ ላይ ያስቆመውና ይከተሏል። አንድሬ የገደለው እሱ መሆኑንና አንድሬ የያዘውን ፋይል እንዳየው ይነግሯል። ፍራንክሊን ሊገድለው እንደሆነ ቢያስብም ኒክስ ግን ዝም ለማለት በየሳምንቱ እንዲከፍል ይፈልጋል። ኒክስ በኋላም ላይ ለሜሎዲ አባቷ በእርግጥም ራሱን እንዳጠፋ ይነግራታል። ፍራንክሊን በኋላ ቴዲን ያገኘዋል። ስራውን መስራት ምን ያህል ከባድ እንደሆነና ብቸኝነት እንዳለው ያውቃል። ቴዲ እስከ መጨረሻው አብሮት እንደሚሆን ያረጋግጥለታል። የሜሎዲ አክስት የወንድሟን ቀብር ለማስፈጸም ትመጣለች። ቤቱን ሽጣ ለመሄድ ትወስናለች። ሲሲ የቀብሩን ዝግጅት በማገዝ ትረዳታለች። በአባቷ ሞት የተሰበረችው ሜሎዲ ጉዳዩን በራሷ እጅ ለመጨረስ ትወስናለች። ፍራንክሊንንም ተኩሳ ለሞት ጥላው ትሄዳለች። በኋላም ፍራንክሊን በኮሌጅ ጠንክሮ ሲሞክርም ትምህርቱን አቋርጦ የሚመለስበትን ሌላ እውነታ እናያለን። ሲመለስ ጄሮም ጋንጃ ሲሸጥ፣ ሉዊ ደግሞ ነፍሰ ጡሩና ያገኛቸዋል። ሊዮን ከዋንዳ ጋር እየኖረ ልጅም አላቸው። በኋላም ቴዲ መጥቶ ለሲአይኤ እንዲሰራ ሊመለምለው ሲፈልግ ያየዋል። እንዲሁም በካርቬር ሲዘረፍና አንድሬ ካርቬርን ሲገለው እናያለን። ነገር ግን ወደ እውነታው ስንመለስ ፍራንክሊን በ3 ጥይቶች ተመቶ እያገገመ ሲደክም እናያለን። አልተን ወደ ቤት ያመጣዋል። እሱ ሆስፒታል እያለ በስኬሊ እና በማንቦይ መካከል የቡድን ጦርነት ተነስቶ የብዙ ሰው ህይወት አልፏል። ሲሲ እና አልተን ፍራንክሊን እንዲርቅ ቢፈልጉም እሱ ግን የትም እንደማይሄድ ይነግራቸዋል። ነገሮች ከቁጥጥር ውጭ የሆኑ ስለሆነ ጄሮም እና ሉዊ ፍራንክሊን ቁጥጥሩን እንዲረከብ ይፈልጋሉ። ነገር ግን ሲሲ እና አልተን ገና ያገገመ ስለሆነ እንዲቆይ ይፈልጋሉ። ሆኖም ፍራንክሊን ከዚያ ደርሶ ለመመለስ ዝግጁ መሆኑን ይነግራቸዋል። ምዕራፉ ሲያልቅ ፍራንክሊን ወደ ቴዲ ሂዶ መመለሱንና ሁኔታውን እንደሚቆጣጠር ይነግረዋል። እንዲሁም በሲአይኤ ውስጥ መሆኑን እንደሚያውቅና በማንኛውም ጊዜ ሊለወጥ እንደሚችል ይነግረዋል። ነገር ግን እሱንና ቤተሰቡን ከመጠበቅ ጦርነቱን ብቻውን መደገፍ የሚያስችል ብዙ ገንዘብ እንደሚሰራለትና አብረው ስኬታማ እንደሚሆኑ ይነግረዋል። ምዕራፍ 3 በዚያ በቃን። ስላያችሁ እናመሰግናለን። እንዲስተካከል፣ እንዲጨመር፣ እንዲቀነስ የምትፈልጉትን ነገር ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ምዕራፍ 4ን ወይንም ሲዝን 4 የምንመለከት ይሆናል። እስከዛው ድረስ ቸር ሰንብቱ። ይመቻችሁ። ፒስ አውት። Business, or you and everybody you know will be gone.